የትምህርት ቤቱ እየዞሩ ያስተዋወቁ ነበር እና ሞተው ደግሞ ምን ነበር ያኔ join the navy and see the world ነበር የሚለው ብሉ የሆነ ጨርቅ አለ የባህር ኃይሉ ማሰልጠኛ ጣቢያው እሱን ተሰጠን ቁምጣ ቦላሌ ሸሚዝ የመጀመሪያው መብራት ያለው ሜዳ ኢትዮጵያ ውስጥ የባህር ኃይል ግቢ ውስጥ ያለ ሜዳ ነው ጣሊያኖች የሰሩት ነው ምንም ነገር የጦር መሳሪያ ነገር እንደ ሳንቲም እንዳትይዙ ምላጭም እንዳትይዙ ተብሎ መመሪያ ተሰጥቶን ከሳቸው መርከቧም ኤችኤምኤስ ኢትዮጵያ ነው የምትባለው ቤተ መንግስት አላት ለዋላይ ጃንሆይ ሲመጡ በአመት ጥር ግራጁዌሽን አለ ሲመጡ ባህር የሚወጡት በዛ መርከብ ነው የሚሄዱት መቶ ቤት ውስጥ ነው መቶ ቤት ከዛ እንደ ቴብል ቴኒስ ምናምን 50 ብር 60 ብር ነው የሚሰጣቸው ያን አድርገን መልክ ብለን ኢንትሮዲዩስ አደረግና አቋቋምኩ በ75 ዓመተ ምህረት አጠቃላይ የጦር ኃይሎች ውድድር አሸናፊ ሆነን ያው ባህር ኃይሉ የብር ዋንጫ ከፕሬዝዳንት መንግስቱ ኃይለማርያም እጅ የብር ዋንጫ ተሸልመናል እንግዲህ እኔ መጀመሪያ የሰማሁት ቀን በጣም ነው ደስ ያለኝ ኢትዮጵያ የባህር በር ማግኘት ለኔ እንደ አዲስ መፈጠር ነው እንደ አዲስ መወለድ ነው ምክንያቱም አሜሪካን ድሮ ኢትዮጵያን በጣም የምትፈልጋት ሀገር ኢትዮጵያ የተናገረችው መሬት ጠብማትል ሀገር ለኢትዮጵያ ሞታለው ለኢትዮጵያ አለው የምትል ሀገር ነበረች ልክ የባህር በር ስታጣ ላንድ ሎክድ ስትሆን የፊቷን የማዞር ሁኔታ ያም ሆኖ ግን ዞሮ ካለ ኢትዮጵያ ምንም ነገር እንደማይሆን ስለምታውቅ አስመራ ውስጥ ትልቅ ሬዳር ነበራት አሜሪካ የተወለዱት በ1939 ዓመተ ምህረት በሐረርጌ ጉርሱም ነው የመጀመሪያ ደረጃ ትምህርታቸው በቀድሞ አጠራር በአርሲ ጠቅላይ ግዛት ጢቾ አውራጃም በቀዳማዊ አጼ ኃይለ ሥላሴ ትምህርት ቤት በኋላም አዲስ አበባ በመምጣት አስፋወሰን ትምህርት ቤት ትምህርታቸው የተከታተሉ ሳለም በ1958 ዓመተ ምህረት የኢትዮጵያ ባህር ኃይል አባል በመሆን ተቀላቀሉ የኢትዮጵያ ባህር ኃይል የ1958 ቅጥር ማስተር ከተማ አልፈነህ የመልህቅ ስፖርት ክለብ ሁለገብ መሪ ቴክኒክ ክፍል የመረብ ኳስ ተጫዋች የቅርጫት ኳስ ተጫዋች አሰልጣኝ እንዲሁም የመልህቅ ስፖርት ክለብ በማደራጀት ይታወቃሉ የተወደዳችሁ የአሻም ቴሌቪዥን ያናርጅና ወጋ ተከታታዮች እንደምን ሰነበታችሁልን እንደ ወትሮው ሁሉ ዛሬም ጉምቱ እንግዳ ሰይመናል የዛሬው ባለ ታሪካችን ማስተር ከተማ አልፈነህ ናቸው ስለ ኢትዮጵያ ባህር ኃይል ትውስታዎች በአስመራ ከተማ የነበራቸው ትዝታዎች ስለ መልህቅ ስፖርት ክለብ አመሰራረት የኢትዮጵያ ባህር ኃይል በመወከል በተለያዩ ሀገራት ስለነበራቸው ተሳትፎ የኢትዮጵያ ባህር ኃይል በዓለም ፊት የነበረው ዝናና ዕውቅና ምን እንደሚመስል ዘለቅ ያለ ወጋው ግተናል እነሆ ማስተር ከተማ አልፈነህ ከዛሬው የአናርጅና ወጋ መንበር በክብር ተሰይመዋል እንድትከታተሉ ስንጋብዛችሁ አሻም ለእናንተ ይሁን በማለት ነው አሻም ለሁላችንም አናርጅናው ጋር አሻም ቴሌቪዥን እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ እንግዲህ የትውልድ ቦታዬ ሐረርጌ ጉርሱም ነው ከዛ በ1939 ዓመተ ምህረት የተወለድኩት እንደተወለድኩ የአንድ አመት ልጅ ምናምን እያለሁ ቤተሰቦቼ በስራ ምክንያት ተቀይረው ወደ ቀድሞ አሩሲ ጠቅላይ ግዛት ጢቾ አውራጃ ወደሚባል ቦታ ተዛወሩ እዛ ነው እንግዲህ የመጀመሪያ እስከ 5ኛ ክፍል ትምህርት የተማርኩት ቀዳማዊ ሥላሴ ትምህርት ቤት ይባላል እዛ ነው ትምህርቴን የተማርኩት ከዛ ወደ አዲስ አበባ መጣሁ
አዲስ አበባ አስፋወሰን ትምህርት ቤት ካዛንችስ እዛ ገባሁ። እዛ እየተማርኩ እያለሁ ነው እንግዲህ ወደ ባህር ኃይል ልቀላቀል የቻልኩት። ወጣት እያለሁ እኔ አብዛኛውን ጊዜ ትኩረቴ ወደ ስፖርቱ ነው። ስፖርቱንም የቀለም ትምህርቱንም አንድ ላይ ጎን ለጎን ነበር የማካሂደው እና በትምህርት ቤትም ለትምህርት ቤት በመረብ ኳስ፣ በቅርጫት ኳስ እወዳደር ነበር ለትምህርት ቤታችን። ከዛ 18 ዓመት ሲሞላኝ የባህር ኃይል ማስታወቂያ ወጣ። ዩኒፎርሙን ለብሰው በየትምህርት ቤቱ እየዞሩ ያስተዋወቁ ነበረ እና ሞተው ደግሞ ምን ነበር ያኔ ጆይን ዘ ኔቪ ኤንድ ሲ ዘ ወርልድ ነበር የሚለው። ስለዚህ በነፃ ምንም ወጪ ሳናወጣ ዓለምን ማየት ከቻል ለምን ጆይን አናደርግም ብለን ጓደኛሞች ተነስተን 4 ኪሎ ነበር ያኔ ጠቅላይ መምሪያው 4 ኪሎ ሄደን አፕላይ አደረግን። የመግቢያ ኢንትራንስ ኤግዛሚኔሽን አለ። ያንን የመግቢያ ፈተና በዚህ ቀን ፈተና አለ መታችሁ እንድትፈተኑ ተባል። ከትምህርት ቤታችን ማስረጃ ይዘን ቀረብን። አምጡ ተብለን ለፈተና ስንሄድ ከትምህርት ቤት የማርካችንን የሚያሳይ ክፍላችንን የሚያሳይ ማስረጃ ይዘን ሄድን። ፈተና ተቀመጥን። ፈተና ምን ነበረ? ሂሳብ፣ ፊዚክስ እና ሌሎችም አሁን አላስታውሳቸውም ነበሩ የመግቢያው ፈተና። ያንን ሰርተን ወጣን። ያንን እንዳለፍን በቀጥታ ሜዲካል ኤግዛሚኔሽን ነው የተሰጠን። ይሄ መቼ ነው? በ1958 ዓመተ ምህረት በወራ መስከረም ነው። መስከረም ወር ትምህርት ቤትም ገና በ18 መስከረም 18 ነበር ያኔ ትምህርት ቤት የሚከፈተው። ተከፍቷል ግን ትምህርት አልተጀመረም። ስለዚህ ሜዲካል ድሮ ቤላ ኃይለ ሥላሴ የሚባል አለ። እዛ ሄደን ጠቅላላ ምርመራ ተደረገልን። የውስጥ ምርመራ ፊዚካሊ ተመረመር። ብቁ የሆነ በሜዲካል የወደቁም አሉ ከኛ ጓደኞች። ያለፍነውን ተቀበሉን። ለጥቅምት 3 ወደ አስመራ እንደምንሄድ ተነገረን። ጥቅምት 3 ማክሰኞ ቀን ነበር ትዝ ይለኛል። 4 ኪሎ ብርሃንና ሰላም ማተሚያ ቤት ጋር ነበረ የባህር ኃይል ጠቅላይ መምሪያ። አሁን የጡረታ የግል ሰራተኞች ጡረታ ኮሚሽኑ እንደዚህ ሆኗል። እዛ ነበረ ጠቅላይ መምሪያው። እዛ ተሰበሰብን። ጥቅምት 3 በአንበሳ አውቶቡስ 50 ሆነን የመጀመሪያዎቹ 50ዎች ወደ አስመራ ጉዞ ተጀመረ። ለመንገድ ቁርስ፣ ምሳ እና እራት መኝታ የሚሆነን ያን በጣም ርካሽ ስለነበረ 15 ብር ነው የሚሰጠን የነበረው። በቀን 5 ብር ሂሳብ ማለት ነው። ከዚህ ተነስተን ጠዋት ደሴ ያደርን። ከደሴ መቀሌ፣ ከመቀሌ አስመራ ገባን። አስመራ እንደገባን በጊዜ ነበር የገባነው። አስመራ 1050 ኪሎ ሜትር ነበር። ከዚህ አስመራ 1000 ኪሎ ሜትር እንደዚህ ነው። ከዛ ወዲያውኑ ከምጽዋ አውቶቡስ መጥቶ ነበረ። የድሮ የአሜሪካን ስኩል ባስ በጣም ረጅም ነው። እሱ መጥቶ ይጠብቀን ነበር። ከአንበሳ አውቶቡስ እንደወረድን እዛ ላይ ትራንስፈር አደረግን። አሁን እዛ ትራንስፈር በምናደርግበት ጊዜ አንድ ጓደኛችን ለሀገር ለማየት ከተማውን ለማየት ወጥቶ ሳናገኘው ቀረን። ትተነው ሄድን። አምባቲካላ የሚባል አንድ 40 ኪሎ ሜትር እንደዚህ ይሆናል ከአስመራ። አምባቲካላ ማሰልጠኛ ጣቢያ ነው። እሱ ዙሪያውን ጫካ ጋራ ነው፣ ተራራ ነው። ወደዛም ወደዚህም የምትለው ነገር አንድ በር ነው። መግቢያውም መውጫውም አንድ በር ነው። እዛ ማታ ከ12 ሰዓት በኋላ እዛ ደረስን። ወሰዱን፣ ራታችንን አበሉን። መኝታ ቤታችንን እንደሚበቃ እያደረጉ 10 ነው አንድ ክፍል ውስጥ ይመስለኛል፣ አስታውሳለሁ። ተደለደል። ከዛ ሻወር ወሰድን፣ ራታችንን በላን፣ ተኛም። በማግስቱ መተው ቀሰቀሱን 12 ሰዓት። ተነሳን፣ ፊታችንን ተጣጥበን ምን ብለን
ከዚህ ለብሰነው የሄድነው ልብስ እንዳለ ነው። ከዛ ቁርስ ገባን። ቁርሳችንን በላን። ቁርሳችንን እንደበላን ስናየው ሀገሩ ማታም የዘነጋሁት ከአስመራ እንደመጣን ከአውቶቡስ ወርደን እዛ ግቢ ውስጥ አምባቲካላ አንድ ቀጸላ የሚሉት እዛ እንደ ኃላፊ ነው አዲስ ምልምል መርከበኛ ሲመጣ የሚቀበል ይዞን ወደ ምግብ ቤት ሲሄድ እባብ እንዳይነድፍ ተጠንቀቅ፣ ጊንጥ አለ ተጠንቀቁ እያለ እያስፈራራ። ምክንያቱም በዚህ በኩል ገደል ነው፣ ጨለማ ነው፣ አናውቀውም፣ አዲስ ነን። በቃ እየፈራን እንደዚህ እንደ አውሬ እንዳየ ፍየል ወይ በግ እንደዚህ ተቃቅፈን ነው የሄድነው። ከዛ በነጋታ ቁርሳችንን በልተን ፀጉር ቤት ሄደን ፀጉር አስተካካይ አለ የመስሪያ ቤቱ በቃ ሙልጭ ነው 1 ኢንች ብለው ሙልጭ ፀጉር የሚባል ነገር እዚህ ላይ አይታይም። እርስ በርስ እንተያይ የማንተዋወቅ ሰው ሆነ በቃ ፀጉራችን ሲወርድ ከላችን። ከዛ ወደ ስቶሪ ዘውን ሄዱ። ዳንግሪ የሚባል ብሉ የሆነ ጨርቅ አለ የባህር ኃይሉ የማሰልጠኛ ጣቢያው፣ እሱን ተሰጠን። ቁምጣ፣ ቦላሌ፣ ሸሚዝ፣ እጅጌ ጉርድና እጅጌ ሙሉ፣ ከዛ ፎጣ፣ ሙታንታ፣ ሳሙና ምን በቃ የሚያስፈልግ ለአንድ ሰው የሚያስፈልገውን በሙሉ ሰጡን። አንሶላ፣ ብርድ ልብስ ተሰጠን። ይዘን ሄድን። ከዛ በየመኝታችን አልጋችን ጋር እንዴት እንደሚነጠፍ አሳዩን። እነሱ አንጥፎ አሳዩን። እንደገና እኛ እንድናጥፍ እስቲ አንጥፉ እናሳዩን አሉ። አነጠፍ። በአንድ ቀን ለመድ ነው። ስሙኒ እንደዚህ ወደ ላይ አድርገው አንሶሎ ትረማን ብርድ ልብሱ ላይ ካልነጠረ እንደገና ያፈርሱትና እንድታነጥፍ ያደርጓል። ከዛ ልብሳችንን ቀየርን። እኛ የለብሰነው ይሄንን ተቀብለውን የሚቃጠለውን አቃጠሉ። ከዛ በኋላ በቃ የአዲስ አበባ ልብስ ይዛችሁ የመጣችሁት ልብስ አንድም ነገር ከዛሬ ጀምሮ አትለብሱም። በቃ ልብሳችሁ ይሄ ብሉ የሰጠናችሁ ዳንግሪ የሚባለው እሱን ነው የምትለብሱት። ይሄ በዚህ ልብስ እንግዲህ ሰልፍ ጧት ተሰልፋላችሁ፣ ሰልፍ ትማራላችሁ፣ ክላስሩም ትገቡና የባህር ኃይል መሰረታዊ ህግና ደንብ ሩልስ ኤንድ ሬጉሌሽን ትማራላችሁ፣ እንግሊሽ ትማራላችሁ። ላብራቶሪም አለው እንግሊዝ። በቋንቋ ሄድፎን አድርገህ ቁጭ ብለህ የምትማርበት ክፍል አለ። ያ ነው ፕሮግራማችሁ። ከሰዓት በኋላ ምሳ በልታችሁ አርፋችሁ 9 ሰዓት አካባቢ ቀስቃሽ መጥቶ ይቀሰቅሳችኋል። ከተቀሰቀሳችሁ በኋላ ወርኪንግ ፓርቲ የሚባል አለ። ወርኪንግ ፓርቲ እንግዲህ ስራ ነው። ጫካ መመንጠር፣ መንገድ ማጽዳት፣ ምን ማለት እንዳንቀ። ስለዚህ ወርኪንግ ፓርቲ ስትባሉ ፓርቲ መስሏችሁ ተዘጋጅታችሁ እንዳትመጡ እያሉ እያሾፉብን እዛ 3 ወር ይህንን መሰረታዊ የባህር ኃይል ህግና ደንቡን ተማርን። ሰልፍ ተማርን 3 ወር። አሁን በዚህ በ3 ወር ጊዜ ውስጥ በየወሩ ምንም የሚከፈለን ነገር የለም። የምንበላው እዛው ነው፣ የምንተኛው እዛው ነው፣ የምንጠጣው እዛው ነው። ሳሙና ሲያልቅብን ስቶር ሄደን ሳሙና፣ የገላ ሳሙና እንወስዳለን፣ የልብስ ሳሙና፣ ሁሉ ነገር እኛው ራሳችን ነው የምንሰራው። ምግብ ከማብሰል ውጪ ምግብ ቤት የተቀጠሩ ሰራተኞች አሉ፣ እነሱ አብስለው ያበሉናል። ሌላ የራሳችንን ንጽህና፣ መኝታ ቤታችንን፣ አካባቢያችንን የምናጸዳው ራሳችንን። እዛ ውስጥ ሰንፈ ከታየ ጥፋት ካጠፋ ፖሊሶች አሉ፣ የባህር ኃይል ፖሊስ፣ ለነሱ ትሰጣለ። በቃ ልብ እስኪጠፋ ድረስ ትቀጣለ። ቅጣት አለ። እንግዲህ ሲቪል ጠባይህን የትምህርት ቤት ጠባይህን እንድትተውና በቀጥታ ወታደር መሆንከን እንድታውቅ ለህግ ተገዥ እንድትሆን። በአንድ ቁጥር ሲኒየሪቲ አለ። ተሰልፈን አሁን አንተ ከኔ ፊት ከሆንክ አንተ ለኔ ሲኒየር ነህ፣ ታዘኛለህ። ጥፋት አጥፍቷል ብለህ ሪፖርት ካደረክም እቀጣለሁ እና 3 ወር በዛ ጊዜ ውስጥ እንግዲህ እኛ 58 ቅጥር በብዛትም ለባህር ኃይሉ እኛንን ብዙ 190 ነው የተቀጠረው። 190 ነን የተቀጠርነው። 3 ወር ሬክሩት ኮርስ ነው የሚባለው። ያን ሬክሩት ኮርስ እዛ ስትወስድ ኤምባቲካላ 3 ወር ስትማር
ምንም ሳንቲም አይሰጥህም። በእኛ ጊዜ ግን ተጀመረ። ብዙ ሲጋራ የሚያጨሱ ነበሩ ምናምን ለነሱ ተብሎ በወር 30 ብር ድሮ 3 ወሩን ኮርስ ሲጨርስ 90 ብር ነበር የሚሰጥ። በወር 30 ብር ነው ደሞዝህ ማለት ነው፣ የኪስ ገንዘብ የሚሰጥህ። ያ ብዙ ነገር ይሰራል። ያን ገንዘቡ ዋጋ አለው። ስለዚህ በየወሩ ለኛም 30 ብር ይሰጡን ጀመረ። ይሄ ሱስ የሌለበት አመል የሌለበት ከተማ መውጣት አትችልም። ትንሽ ከተማ አላት አምባቲካላ መውጣት አይችል። 3 ወር ሳይሞላ በምንም ተአምር ከተማ አትወጣም። በምንም ተአምር መጠጥ እዛው ሪክሬሽን አለ ካምፕ ውስጥ፣ ሲጋራው እዛ አለ፣ ሁሉ ነገር እዛው አለ። በቃ የምትዝናናበት ካንቲን አለ፣ ሪክሬሽኑ እዛ ቢራ አለ፣ ሁሉ ነገር አለ። ለ3 ወሩ ከካምፕ በምንም ተአምር ወደ ሜንጌቱ መሄድ አትችልም። በቃ 3 ወር ኮርስን ጨርሰህ ነው ሊበርቲ ይባላል። 3 ወር ኮርስን ስጨርስ ሊበርቲ ትለቀቃለህ። በቃ አስመራ መሄድ የሚፈልግ አውቶቡስ ይዘጋጃል። ኔቪው ነው የሚያዘጋጀው። ወስዶ አርብ ማታ ከሰዓት በኋላ ትሄድና ቅዳሜን እሁድ ማታ ይመልሳል። እና በዚህ አይነት መልክ አምባቲካላ 3 ወር ኮርስ ትጨርሳለህ። ከዛ እዛው ያለን እኛ ደንጎሎ የሚባል ካምፕ ተከፈተ። አሜሪካኖች ነበሩበት፣ የአሜሪካን አርሚ ነበረበት። እነሱ ሲለቁ ለባህር ኃይሉ አስረክበው ሄዱ። እኛ ተረከብን ማለት ነው። ስለዚህ ኮርስ እንደጨረስን ግማሹ ወደ ምጽዋ ለትሬኒንግ መርከብ ሄደ፣ ግማሹ ደንጎሎ ገባ። ያ ቤዚክ ኮርስ አልተጀመረም። ቤዚክ ኮርስ ሲጀመር ደግሞ ብራንች ይሰጣል። ቤዚክ ኮርስ አንድ ላይ ሁሉም ጄኔራል የሆነ ትምህርት ይማርና ባመጣው ውጤት ይመደባል። ብራንች አለ፣ የተለያዩ ብራንቾች አሉ። ሜዲካል አለ፣ ሰፕላይ አለ፣ ኢንጂነር አለ፣ ቦስን የሚባል ብራንች አለ። ብዙ ወደ 18 ምናምን አይነት ግሩፕ አለ እዛ ውስጥ። በየቦታው በውጤቱ ይመደባል እንደ ዝንባሌ። እኔ ብራንች ኮርስ ማነው ቤዚክ ኮርስ ሳንማር የጦር ኃይሎች ውድድር ይዘጋጅ ነበር። ከዛ በሄድኩ የአምባቲካላውን ረክሩት ኮርስ እንደጨረስን እኔ ለጦር ኃይሎች ለባህር ኃይሉ ምርጥ ተመረጥኩኝ በመረብ ኳስና በቅርጫት ኳስ። ጓደኞቼ ቤዚክ ኮርስ ሲማሩ እኔ ለውድድር አዲስ አበባ መጣሁ። በዛ ባለኝ ዝንባሌ ስመለስ ስፖርት ዲፓርትመንት ተመደብኩ። ፒቲአይ ይባላል። ፒቲአይ ማለት ፊዚካል ኤዱኬሽን ፊዚካል ትሬኒንግ ኢንስትራክተር ማለት ነው። እንግዲህ ምንድነው ሰራዊቱን በአካል ብቃት ብቁ ማድረግ፣ በስፖርቱም አይነት ማሰልጠን ማስተማር። ከኔ በፊት የነበሩ ሲኒየሮች አሉ። ከኛ ኢንቴክ ከ58 5 ነን እዛ የተመደብ ነው። እንደዚሁ ዝንባሌ ያላቸው እና አዲስ አበባ መጥቼ ከነባሮቹ ከተመረጡት ጋራ ተወዳድረን ተመልሰን ስንሄድ ስፖርት ዲፓርትመንት ተመደብኩ። ከኔ በፊት 4 ተመድበው ነበር። ከነሱ ጋር ተደባለቅና ያኔ ስፖርት ክፍሉ በምን ነበር የሚመራው? እንግሊዛዊ ነበር የሚመራው። መቶ አለቃ ነው፣ ሌፍተናንት ላይንስ ይባላል። እሱ ጋር ተመደብኩ። ቀድሞኝ የነበሩትም 4 ጓደኞቼ ዛሉ። እኛ እዛ ገባን። መጽሐፍ አለ፣ ሁሉ ነገር አለ፣ እያነበብን ከዛ ኮርስ ወደ ወክማ ተመልሰን መጣን። ወክማ መተን 6 ወር ወክማ ተማርን። ስፖርት እንግዲህ የመጀመሪያ ማሰልጠንን እንዴት እንደሆነ መጫወት እንጂ ስለማሰልጠን አልተማርንም ነበር። አሁን ሰለጠን። ከዛ በየቦታው ተመደብን። እኔ ምጽዋ ተመደብኩ። ኮርሱን ጨርሰን ስንመለስ አምባቲካላ አንዱ ተመደበ፣ አሰብም ተመደበ፣ ለየመርከቦቹም አንድ ተመደበ። እንግዲህ ምንድነው ጧት ቀስቅሰ ተነስቶ ስፖርት መስራት አለባቸው። ስፖርት ሜዳ አለን እኛ። የእግር ኳስ ሜዳ አለ፣ ቅርጫት ኳስ ሜዳ አለ፣ መረብ ኳስ ሜዳ አለ።
ግራውንድ ቴኒስ ሜዳ አለ፣ የውሃ ዋና ገንዳ አለ። ባህሩም ቅርብ ነው። እዛ እንድናሰለጥን ሁሉን ነገር በዛ መልክ እያለ አሁን እንግዲህ ኮሌጁም እዛ ነበር፣ የባህር ኃይል ኮሌጅ። እኔ ምጽዋ አጠቃላይና ምጽዋ ግቢ ውስጥ ያለውንና ኮሌጁን በእኔ ስር ተደረገ። ከዛ እንግዲህ ያንን እየሰራን እያለ በሚቀጥለው አመት እንደገና የጦር ኃይሎች ውድድር ስለሚካሄድ ለዛ ስፖርተኞችን መርጠን ቅርጫት ኳስ፣ መረብ ኳስ እኔ አሰልጣኝ ይሆንኩ። እግር ኳስ ከአስመራ አንድ ሰው ተቀጠረ፣ ሲቪል። ድሮ ብሔራዊ ቡድን ተጫዋች የነበረ ተስፋዬ ወድቀጭን የሚባል ነበር። እሱ ለእግር ኳሱ ተመደበ። እንግዲህ እግር ኳስ ያኔ ደንጎሎ አለ፣ አምባቲካል አለ፣ አሰብ ብዙም ሰው አልነበረም። ዝም ብለው የተወሰኑ ሰዎች፣ ቢሮ ስላለ የተወሰኑ ሰዎች ብቻ ነበሩ የነበሩት። ከመርከቦች ላይ መርከቦች ምጽዋ በብዛት ምጽዋ ስለሆኑ ከመርከቦች ላይ ታለንት ያላቸውን ተመረጡ። ምጽዋ ዋናው ቤዝ ምጽዋ ስለሆነ ምጽዋ አንድ ላይ አስቀምጠን ማሰልጠን ጀመር። ከዛ ውድድሩ ሲመጣ አዲስ አበባ መጣን። እንደዛ እያለ እንግዲህ የስፖርቱን ውድድር በዚህ አይነት መልክ ያኔ እንግዲህ ስፖርት ክለብ የለም፣ ለስፖርት ተብሎ የተቀጠረ የለም። የኛ ስራ ቅድም እንዳልኩ ፊዚካል ፊትነስ ነው። ሰራዊቱን በአካል ብቁ ማድረግ ነው። አምባቲካላ የተመደበው ማሪኖች ናቸው። ማሪን ኮማንዶ ናቸው እነሱ ማሪን። እኛም እዛ አምባቲካላ 9 ወር ነው የተማርነው ኮማንዶ። ከእስራኤሎች መጥተው እኛን አስተምረውናል። ኮማንዶ ማሪን ኮርስ ማሪን ፒቲአይ ነው የምንባለው እኛ። ስለዚህ ያ ያለ እንግዲህ ጊዜው እየሄደ ሲመጣ ክለቦች ማቋቋም አለብን፣ መቆም አለባቸው ተባለና ከተማ ውስጥ ምጽዋ ከተማ ውስጥ ክለቦች አሉ፣ ይወዳደራሉ። ውጭ ከግቢ ከኛ ውጭ ማንም ለልምዱ እግር ኳስ ፍላጎቱ ያላቸው ለውጭውም ክለብ ተመርጠው ይጫወታሉ። ፈቃድ ሰጥተናቸው እኛ ወጥተው ያጫውታሉ። በዛን ጊዜ እኔ እግር ኳስ ዳኝነት ተምሬ እግር ኳስ ዳኛ ሆንኩኝ። የፌዴራል ደረጃ ዳኛ ነበርኩኝ እና እዛ ውጭ እየወጣን እናጫውታለን። አመቱ መጨረሻ ላይ ዋንጫ አካባቢ ሲደርስ ይበጠበጥና ይበተናል። ዋንጫም አይሰጥም ሲባል አሁን እኛ ምን ሀሳብ አቀረብን? ይሄ እንግዲህ አመቱ ሙሉ ተወዳድረው መጨረሻ ላይ የማይዘጋ ከሆነ ዋንጫ የማይሰጥ ከሆነ ለምን እኛ ካምፕ ውስጥ ውድድሩ እዛ ለምን አይካሄድም በስነ ስርዓት የሚል ሀሳብ አመጣን። ለአለቆች ተነገረ። ጥሩ ነው። የኛም በዚሁ እኛ እንግዲህ ባህር ኃይሉ ሲበርድ የሚባል በ58 ሲበርድ ተብሎ አንድ ክለብ የ58 ቅጥር ብቻ፣ ሌላው ከ58 ወደ ታችም ወደ ላይም እስከ 49 እንግዲህ በ48 ነው ባህር ኃይሉ የተቋቋመው። ከ49 ጀምሮ እስከ 57 ከ59 ጀምሮ ደግሞ ወደ ላይ ያሉት አንድ ቲም ዘራይ ድረስ ብለው አቋቋሙ። 2 ግቢ ውስጥ አለ፣ ከውጭ 7 ይመጣል። 9 ቡድን እሑድ በቃ እኛ ግቢ ውስጥ መወዳደር ጀመረ። በነገራችን ላይ እዛ ግቢ ውስጥ ያለ ሜዳ የመጀመሪያው መብራት ያለው ሜዳ ኢትዮጵያ ውስጥ የባህር ኃይል ግቢ ውስጥ ያለ ሜዳ ነው። ጣሊያኖች የሰሩት ነው። መብራት በማታም በመብራት ያጫውታል። ይሄንን ሰለሞን ተሰማ ነፍሱን ይማረውና ታሪክ ብሎ ሲያወሳው ነው የወሰድነው። እኛ ግቢ እንግዲህ የሌለ የስፖርት አይነት መሳሪያ የለም። ክብደት ማንሳት የመጀመሪያው ነው። እግር ኳስ እንዳልኩ እንደዛ ነው። ዋና ኦሎምፒክ ስታንዳርድ የሆነ የዋና መወዳደሪያ ቦታ አለ። ክብደት ማንሳት እንደዛ አለ። ከዛ ወተር ፖሎ የሚባል ውድድር አለ። የውሃ ላይ ኳስ ወተር ፖሎ ኢትዮጵያ ውስጥ የመጀመሪያ እኛ ጋር።
ፌንሲንግ ይሄ በገመድ ከኋላ ታስረ ሻቦላ ጨዋታ ማለት ነው። እኛ ጋር የኛ ልጆች ይጫወቱት ነበር ለራስ ለሪክሬሽናል እና የመጀመሪያ ብዙ ነገር ኢትዮጵያ ውስጥ ሳይኖር በብዛት ባህር ኃይል ውስጥ ነበረ እና በዛ እያልን እንግዲህ እያደግን እኛም በማዕረግም እያደግን በጭንቅላትም እየበሰል የሚመጡትንም ኮርሶች ውጭም እየሄድን ውጭ ሀገርም ተምረናል። ውጭ ሀገር ተምሬያለሁ እኔ በተለይ የምስራቅ ጀርመን ጂዲአር ዲሃፍካ የሚባል ኮሌጅ 18 ወር አመት ከ6 ወር እዛ ተምሬያለሁ። አድቫንስድ ዲፕሎማ አለኝ። ጣሊያን ሀገር 6 ወር ጣሊያን ሀገር ተምሬያለሁ። ስለ ስፖርት መረብ ኳስ ነው የተማርኩት እዛ። ጂዲአር ደግሞ እጅ ኳስ ነው የተማርኩት እና አጠቃላይ የስፖርት አስተዳደር በውድድር ከባህር ኃይል ውስጥ እንግዲህ ያኔ በጃንሆይ ጊዜ ነው ይሄ 63 ዓመተ ምህረት ዳማስከስ ሶሪያ የኔቶ አባል ሀገሮች ውድድር ነበረ ቅርጫት ኳስ። እዛ ከባህር ኃይል እኔና ሳሙኤል የሚባል እሱ አልፏል። ሁለታችን ተመርጠን ትሬኒንግ ሰርተን እዚህ ልንሄድ ስንል ጃንሆይ ጋር ቀርበን ቤተ መንግስት ዩኒፎርም ተሰፍቶልን ብሉ ብላክ ኮት ሱሪ ከታች ነጭ በቃ ሙሉ ዩኒፎርም ከረባቱ ምኑ ሳይቀር ተሰፍቶልን ለብሰን እሱን ጃንሆይ ጋር ለስንብት ቀርበናል። ያኔ የኤርትራ ነጻ አውጪ ድርጅት እዛ ቢሮ ስላላቸው እሳቸው ጋር ቀርበን እንግዲህ ምንም ነገር የጦር መሳሪያ ነገር እንደ ሰንቲም እንዳትይዙ ምላጭም እንዳትይዙ ተብሎ መመሪያ ተሰጥቶን ከሳቸው ስንብት ተደርጎልን ከዚህ ዳማስከስ እስክንደርስ ድረስ ነን ስቶፕ ነው የምንሄደው። ማንም ሀገር ተጠይቆ እንድናርፍ የፈቀደ የለም አደጋ ካልገጠመ በስተቀር። ስለዚህ ከዚህ ተነሳን ስንሄድ እሳቸው እንደ ዛሬ አሰናብተውን በማግስቱ በአየር ኃይል አውሮፕላን አስመራ አረፍን። ከአስመራ ነዳጅ ሞልቶ ምን ብሎ ዳማስከስ ሊባኖስ ብቻ ነበር የፈቀደው ኢንኬዝ እንትን ቢል እዛ ማረፍ እንድንችል እንጂ ሌላ የአረብ ሀገር ማንም አልፈቀደም። ቀጥታ ዳይሬክት ፍላይት ዳማስከስ ገባን። ዩኒቨርሲቲ ውስጥ ነበር ያረፍነው። ተወዳዳሪው በሙሉ ዩኒቨርሲቲ ውስጥ ነው ያረፈው። ስለዚህ እኛም እዛ በጥበቃ በሶሪያ ጦር ሰራዊቶች ጥበቃ ስር ሆነን እዛ ውድድራችን ተወዳድረን ጨረስን። ስንመለስ ክረምት ነበረ ፍልሰታ። ጃንሆይ ድሬዳዋ ነበር እንግዲህ እሳቸው ክረምት ፍልሰታን የሚያሳልፉት እዛ ነው እና ስንመጣ እንደመጣችሁ መታችሁ ሪፖርት እንድታረጉት ብለዋል እሳቸው ተብሎ እንትን ደብረ ዘይት ማነው ድሬዳዋ ሄድን። ድሬዳዋ እሳቸው ቁጭ ብለው እኛ እንደዚህ መደዳ ተሰልፈን ቆመን የቡድን መሪው ሪፖርት አደረገ። እሳቸው ለካ እንግዲህ አሜሪካኖች በብዛት ነበር ያሸነፉን ቅርጫት ኳስ 90 ምናምን ለ40 ውስጥ ነው እና ቁመትም በጣም ትላልቅ እኛ የመጨረሻ በቃ እኔ በነሱ የመጨረሻው አጭር ነኝ እና በጣም ረጃጅም ሆነ 90 ምናምን ለ45 ነው ምናምን እንደዚህ ነው የተሸነፍነው። ሪፖርት ሲያደርግ የቡድን መሪው ይሄንን ነገራቸው። ዝም አሉ ቆዩና ታዲያ የቅርጫት ኳስ ስፖርት ከሌላው ስፖርት ሀገራችን ውስጥ ከምናደርገው ውድድሮች በምን የተለየ ስለሆነ ነው በአሜሪካኖች እንደዚህ ያለ ስፋት እየተሸነፋችሁት? ስለዚህ እናንተ ሀገሪቷ ውስጥ እናንተ እንዲለመድ አድርጉት ብለው ተነስተው ገቡ። አሁን የቡድን መሪውን የሚያውቁ ሰዎች ልጆቹ መሬት እንዳይሰጣቸው ገንዘብ እንዳይሰጣቸው ምን እንዳይሰጣቸው አንተ ያቀረብከው ሪፖርት ነው ያስከለከላቸው አሉ። ተነስተው ወጣን።
ከዛ እንግዲህ በምርጥ ደረጃ ይሄ አንዱ የመጀመሪያ ነው 63 ዓመተ ምህረት። ከዛ በፊት ግሪክ ሀገር አትሌቲክስ፣ እግር ኳስ፣ ቅርጫት ኳስ ይሄ ሶስቱ አሁንም የኔቶ አባል ሀገሮች ውድድር ነው። ግሪክ ነበር ያዘጋጀችው። እዛ ላይ እኔና ሳሙኤልን አሁንም ተመርጠን ሄደን እዛ ተወዳድረን መጣን። ያኔ እሳቸው ጋር አልቀረብንም፣ እንደዚሁ ሄድን ተመልሰን መጣን። በምርጥ ደረጃ ይሄ አለ። በትምህርት ደረጃ ያው ቅድም እንደነገርኩ ጀርመን፣ ምስራቅ ጀርመን እና ጣሊያን ነው የተማርኩት። ሌላ አገር ውስጥ ወክማ እዛው ስልጠናም እየሰራሁ ወደ 3 ዓመት 4 ዓመት ባህር ኃይሉ ደሞዝ እየከፈለኝ እዛ ሰርቻለሁ። 4 ኪሎ ወክማ እና በማሰልጠን ደረጃ ብሔራዊ ቡድን የእጅ ኳስ ብሔራዊ ቡድን አሰልጣኝ ሆኜ ታንዛኒያ የኢስት አፍሪካ አገሮች የእጅ ኳስ ቡድን ውድድር ነበር። እዛ የኛን ቡድን ሄጄ ዋንጫ ይዘን መተናል። ከእጅ ኳስ ሃንድቦል ሞስኮ ኦሎምፒክ ጊዜ ኦሎምፒክ ከመድረሱ በፊት አሁንም እንደዚሁ የመከላከያ ምርጥ መረብ ኳስ ቡድን አሰልጣኝ ሆኜ ሉቮቭ የሚባል ሀገር አሁን ዩክሬን ውስጥ ነች መሰል፣ አሁን ያን ያልተበታተንም ሉቮቭ የሚባል ሀገር የመከላከያ ምርጥ ቡድን ሄጄ እዛ ተወዳድረን ያው እንደ ማጠናከሪያ ቡድን ውድድር ስለነበረ ተወዳድረን ተመልሰን መተናል። እንግዲህ ባህር ኃይል ውስጥ ያው ባህር ኃይል ማለት እንግዲህ ከቤተሰቦች ተለይተን ከትምህርት ቤት ወጥተን የገባንበት ቤት ነው። እንደ እናት እንደ አባት ሆኖ የተቀበለን ያሳደገን ቤት ነው ባህር ኃይል። እንጃ እንደዚህ አይነት መስሪያ ቤት የትም የለም እስከ ለውጡ ድረስ፣ እስከ ደርግ እስከገባ 66 ድረስ ማለት ነው። እዛው ነው የምትበላው፣ እዛው ነው የምትተኛው፣ የምትጠጣው፣ ሁሉ ነገር ልብስ፣ ዩኒፎርም ይሰጥሃል። ከዛው የምትገዛው ነገር የለም። የሚሰጠው የኪስ ገንዘብ ውጭ ወጥተህ የምትዝናናበት ቬኬሽን ስትሄድ የምትጠቀምበት ነው እንጂ ሌላ ምንም የምታወጣው ወጪ ነገር የለም። መርከቦች ላይ እየተመደብክ ትሰራ። እኔ መርከብ ላይ ኢትዮጵያ የምትባል መርከብ ላይ ክሩዝ ስትሄድ ያው ጆይን ዘ ኔቪ ኤንድ ሲ ዘ ወርልድ የሚለውን እንትን ለማድረግ በኢትዮጵያ ላይ ተመድቤ አንዴ 6 ወር ቆየሁ፣ አንዴ ደግሞ 1 ዓመት። ከዛ ትናንሾች መርከቦች አሉ መለስተኛ እዛው አካባቢ እንትን የሚሉ ውጭ። ይቺ ኢትዮጵያ የምትባለው መርከብ አዲስ መርከበኞችን እየያዘች ኢትዮጵያ መርከበኞች አሏት። ኤችኤምኤስ ኢትዮጵያ ማለት የግርማዊ ቀዳማዊ ኃይለ ሥላሴ ጦር መርከብ ትባላለች። ባህር ኃይሉም ያን የሚጠራው የኢትዮጵያ ንጉሠ ነገሥት መንግስት የባህር ኃይል የሚል እዚህ ላይ ይጻፋል። ራውንድ ኬፕ ነበር የሚደረገው እና ደርግ ሲመጣ ያ ሁሉ ተቀየረ። መርከቧም ኤችኤምኤስ ኢትዮጵያ ነው የምትባለው። ቤተ መንግስት አላት ለዋ ላይ። ጃኖች ሲመጡ በአመት ጥር ግራጁዌሽን አለ። ሲመጡ ባህር የሚወጡት በዛ መርከብ ነው የሚሄዱት። ቤተ መንግስቱ ልክ ሪል መሬት ላይ ያለ ቤተ መንግስት ነው የሚመስለው። ሁሉ ነገር ምግብ ቤቱ፣ ክችኑ፣ ምኑ ሁሉ ነገር በደንብ የተሰራ ነው። ከአሜሪካን ነው የመጣችው። በሁለተኛው ዓለም ጦርነት ተዋግታ ሜዳሊያ አላት መርከቧ። ነጭ ነች እና ማዘርሺፕ እሷ አዲስ ምልምል መርከበኛ ሲቀጠር ኮርሱን እንደጨረሰ እሷ ላይ ይመደባል። ይዛ በየሀገሩ ትዞራለች። አንድ ወደብ ገብታ 3 ቀን። አሁን ለምሳሌ የመን ኤደን ነው። ኤደን ትገባለች፣ 3 ቀን ትቆያለች። እስከ ሲንጋፖር እስከ ታይላንድ ድረስ ያዘት ሄዳለች። አንዴ ከሄደች 6 ወር 8 ወር ቆይታ ነው የምትመለሰው።
እና ሀገር የምታሳየው መርከበኛ መኖሩን የምታሳየው እሷ መርከብ ነው። ሌሎቹ የጦር መርከቦች እዚህ ኮስት ጋርድ የሚጠብቁ ናቸው ዙሪያ። ይሄ እንግዲህ ባህር ኃይሉ በጃንሆይ ጊዜ የነበረው ነው። ያኔ ምንም እረፍት ስትመጣ ገንዘብ ተሰጥቶ ነው የምትመጣው። እንደ ሀገርህ ርቀት ገንዘብ ተተምኖ የመጓጓዣ የውሎ አበልህ ታስቦ ነው የሚሰጡ። ያኔ 100 ብር ከደረሰ ትልቅ ገንዘብ ነው። ምክንያቱም በ15 ብር ከአስመራ አዲስ አበባ አውቶቡስ 30 ብር ነው ከአዲስ አበባ አስመራ የምትሄደው። 3 ቀን መንገድ ላይ አድረው 30 ብር ነው የምትከፍለው። እና መስሪያ ቤቱ ከአንበሳ አውቶቡስ ጋራ ኮንትራት ስላለው በዛ አትከፍልም፣ አንተ የምትጠይቀው ነገር የለም፣ ተመዝግበ ብቻ መሄድ ነው። በዚህ ቀን ወደ አስመራ ሄዳለሁ ተመዝግበ መሄድ ነው። እና በየቦታው ተወዳጅ ነበር ባህር ኃይል። አዲስ አበባ ስትመደብ ብሉ ብላክ ልብስ ነው የምትለብሰው ለቅዝቃዜው። ኮት አለው፣ ሱሪ አለ፣ ነጭ ሸሚዝ፣ ከረባት ምን ሁሉ የተሟላ ነው። እና ኔቪው በእውነት የኢትዮጵያ ባህር ኃይል ከደርግ ወደዚህ ባህር ኃይል ዝም ብሎ ስም ነው እንጂ በዩኒፎርም ደረጃ ካኪ ነበር የሚለበሰው፣ ሌላ ነገር አልነበረም። እና ባህር ኃይል እኛ ሪሊ በጥሩ እንክብካቤ ነው ያደግነው። ባህር ኃይሉ ያሳደገን እና ይሄ ነው እንግዲህ። ጦር ኃይሎችም እንወዳደራለን። ጦር ኃይሎች ስንወዳደር እስክንድር ደስታ፣ አድሚራል እስክንድር ደስታ የባህር ኃይሉ አዛዥ ናቸው። ያው የጃንሆይ የልጅ ልጅ ናቸው። እባካችሁ እንደው ያው ቦታው አመቺ ስላልሆነ ሰራዊቱም መርከብ ላይ ስለሆነ መርከብ ላይ ስራ እንደዚህ ጊዜ የሚሰጥ ስላልሆነ መጥተው ለመለማመድ ጊዜው ሲደርስ ብቻ 10 ቀን 15 ቀን ተለማምደን ለፓርቲሲፔሽን ብቻ ነበር የምንሄደው። ከዛ እንግዲህ ክለብ ይቋቋም ሲባል በ1971 ነው እንግዲህ በደርግ ጊዜ ነው ክለብ የተቋቋመው። ያኔ በጃንሆይ ጊዜ እንዳልኩ ለጦር ኃይሎች ፓርቲሲፔሽን ነው እንጂ ክለብ ምናምን አልነበረም። አሁን በደርግ ጊዜ ክለብ መቋቋም አለበት ተባለ። እንደገና የሀገሪቷም የክለብ አወቃቀር እንደገና መታየት አለበት ተብሎ በ1971 ዓመተ ምህረት የኢትዮጵያ ስፖርት ምክር ቤት ብሔራዊ ምክር ቤት ይቋቋም ተብሎ መዘጋጃ ቤት በነሐሴ ወር ተቋቋመ። ያኔ እንግዲህ በፊት የነበረው ቅዱስ ጊዮርጊስ፣ መቻል፣ መኩሪያ፣ ፖሊስ፣ ኦሜድላ ምናምን ተብሎ ማአት ክለብ ነበረ። አሁን ይሄ በሶሻሊስት አገር አወቃቀር በዛ መልክ ነው መቋቋም መመስረት ያለበት ብለው አቶ ይድነቃቸው ተሰማ ስብሰባ ተደረገ። ሁሉም ሚኒስትሮች ባሉበት፣ ኮሚሽነሮች ባሉበት አዲስ አበባ መዘጋጃ ቤት የመጀመሪያው ብሔራዊ ስፖርት ምክር ቤት ስብሰባ ተደረገ። አቶ ይድነቃቸው ጥናት አቀረበው። መከላከያ 3 ብቻ ይዞ እንዲቀርብ፣ አየር ኃይል፣ ባህር ኃይል፣ ምድር ጦር በሚል ስያሜ እንጂ ዝም ብሎ መኩሪያ፣ ታጠቅ ምናምን ብሎ ስም ሳያበዛ አብዝቶ መምጣት የለበትም። ስለዚህ 3 መከላከያን የሚወክል፣ ፖሊስን የሚወክል 1 ኦሜድላ፣ ከዛ የገበሬ ማህበር፣ የከተማ ማህበር ደግሞ 4 ያኔ ቀበሌ የከተማ ማህበር፣ ገበሬ ማህበር በየክልሉ 1 እንዲቋቋምና በየአውራጃው ተወዳድሮ 1 ቡድን እንዲያመጣ ተብሎ ይሄ ተወሰነ። በዛ ጊዜ ነው እንግዲህ አሁን ባህር ኃይል መልህቅ ብሎ ያው ከሰራዊቱ ማምጣት አይችልም፣ ከምጽዋ ማምጣት ስለማይችል ከጦር ሰራዊት ከመኩሪያ ያኔ ክብር ዘበኛ መኩሪያ ነበር የሚባለው፣ ከመኩሪያ
ከጦር ሰራዊት የተረፈ ከመቻል የተረፉትን አሰባስበን ያኔ ከነሱ አሰባስቤ መልሕቅ የሚባል ቡድን አቋቋም። የመጀመሪያው የባህር ኃይል እንግዲህ ቡድን የተቋቋመው በእንደዚህ አይነት መልክ ነው። ምክንያቱም መከላከያ የሚወከለው በ3 ብቻ ነው ስለተባለ፣ ምክንያቱም ከባህር ኃይል ማምጣት ስለማንችል ልናመጣም አንችልም። ብናመጣም እዚህ መጥቶ ኮምፒተንት ሊሆን ስለማይችል በኋላ ጠቅላይ መምሪያው እዚህ ስለነበረ አስወስኜ ከመኩሪያ የክብር ዘበኛ መኩሪያ የሚባል ቡድን ነበር። ከሱ የተወሰኑትን ተጫዋቾች ከመቻል የተረፉትን የተወሰኑ ተጫዋቾች አምጥተን ማሊያ ገዝተን የባህር ኃይልን ማሊያ በማልበስ መልሕቅ ስፖርት ክለብ ብለን አቋቋም። ይሄ መቼ ነው? በ1971 ዓመተ ምህረት ማለት ነው። ከዛ ጊዜ ጀምሮ እግር ኳስ በዛ ስንሄድ ለምን ሌላውን ማቋቋም አለብን? ደንብ ወጣ። አንድ እግር ኳስ ክለብ ተብሎ በኢትዮጵያ እግር ኳስ ፌዴሬሽን መመዝገብ የሚችለው 1500 አባል ደጋፊ በ5 የስፖርት አይነት ሌሎች ከእግር ኳስ ውጪ በ5 የስፖርት አይነት መሳተፍ ሲችል ነው ክለብ ተብሎ በእግር ኳስ ፌዴሬሽን መመዝገብ የሚችለው የሚል ደንብ ሲወጣ አሁን ከወክማም ከየትም ከዛም ከዛ ስፖርተኞች አሉ ከሚባል መረብ ኳስ፣ ቅርጫት ኳስ፣ በሴቶችም ቴብል ቴኒስ ብዙ ሰው የማይፈልገው አደረግ። ያኔ ደሞዝ ክፍያውም ቀላል ነው፣ እንዳሁኑ አይደለም። ያኔ 1000 ብር እንኳን ለአንድ ሰው ደሞዝ አይከፈልም። ያኔ 100 ቤት ውስጥ ነው 100 ቤት። ከዛ ቴብል ቴኒስ ምናምን 50 ብር 60 ብር ነው የሚሰጣቸው። ያን አድርገን መልሕቅ ብለን ኢንትሮዲውስ አደረግን። አቋቋምኩ። እኔ ነኝ ያቋቋምኩት። አዛዡ ስፖርት ይወዱ ስለነበረ በጣም ይደግፉኝ ነበረ። ስንል ውጤት እያሽቆለቆለ ሄደ። አሁን በመልሕቅም አልሆነም። ስለዚህ ለምን በአስመራ እንሳተፍም የሚል ነገር ደግሞ መጣ። ገንዘብም አዋጣ ብንለው ሊያዋጣ ይችላል። እዛው እያየ አስመራ ለምን አንሳተፍም የሚል ነገር መጣ። በመሀል ደግሞ ጠቅላይ መምሪያውም ከዚህ አስመራ መሄድ አለበት፣ ባህሩ ያለው እዛ፣ ጠቅላይ መምሪያ ያለው እዚህ መሆን የለበትም ብሎ መከላከያም ወሰነ። ለተወሰነ ጊዜ ጠቅላይ መምሪያው አስመራ ሄደ። ቡድኑም ከዚህ ተነስቶ ሄደ። አልቆየም። ጠቅላይ መምሪያውም ከመከላከያ ጋር ስራ አላመቸም፣ ተመልሶ መጣ። አሁን እዚህ ቅድስት ማርያም ጋር ምናልባት ቅድስት ማርያም ጋር የስፖርት ክለብ የኛ የባህር ኃይል ስፖርት ክለብ አሁንም ስሙ አለ። እዛ ጋር የኪራይ ቤቶች ነው። እሱ ለላይዘን ኦፊስ አገናኝ ጽህፈት ቤት ለሱ ተብሎ ከኪራይ ቤቶች ተከራይቶት ነበር ባህር ኃይሉ። አሁን ባህር ኃይሉ ከአስመራ ተመልሶ ይምጣ ሲባል አሁን አንድ ቅድስት ማርያም በላይ ጋር አንድ ክሊኒክ ሆኗል። የምን ክሊኒክ እንደሆነ እንጃ እዛ ገባ። ከዛ አሜሪካን ኤምባሲ ጋር የልዕልት ተናኝ ወርቅ ቤት የነበረ ሲለቀቅ ያንን ለባህር ኃይል እዚያ አመቺ ስላልሆነ ለባህር ኃይል ይሰጠባልና ባህር ኃይል ከቅድስት ማርያም ጋር ወደዛ ጠቅላይ መምሪያው እዛ ሙቭ አደረገ። እዛ ሙቭ ሲያደርግ ይሄ ላይዘን የነበረውን ቤት አስፋፍተን ተስፋፍቶ ስፖርተኞች እንዲኖሩበት ተደረገ። አሁን ልክ ያ ቤት እንዳለቀ እግር ኳሱም መጣ ወደዚህ ወደ አዲስ አበባ ተመልሶ። አሁን በማስም መጣ። መልሕቅ የሚለው ቀርቶ ባህር ኃይል ሆኖ እግር ኳስ፣ መረብ ኳስ፣ ቅርጫት ኳስ፣ እጅ ኳስ፣ አትሌቲክስ፣ ውሃ ዋና፣ ቦክስ እና የመሳሰሉትን ይዘን ተነሳን። አሁን ጠቅላይ መምሪያውም እዚህ ነው። ስፖርተኛ ለመቅጠር ችግር የለም። አዛዡ ስፖርት ይወዳሉ። ገብቼ ብቻ እንደዚህ አይነት ተጫዋች ያለ መቅጠር እንፈልጋለን እላቸዋለሁ። ይቀጠር ነው ትእዛዝ ነው የሚሰጡት እሳቸው። ስንል በብሔራዊ ያኔ
ብሔራዊ ዲቪዚዮን ነው የሚባለው እንጂ እንደ አሁኑ ፕሪሚየር ሊግ ምናምን አልነበረም። እዛ ያለ እንግዲህ ደርሶ መልስ ጨዋታ ልክ አሁን ደርሶ መልስ ናዝሬት፣ አዲስ አበባ ከዛ እዚህ እንደሚጫወቱት እዛ ተጀመረ። እሱም አላዋጣም። በአውሮፕላን እየተሄደ ገቢው ትንሽ ነው። ክፍያ ስቴዲየም የሚገባበት ሰው የሚገባበት ክፍያው አነስተኛ ነው። አመት መጨረሻ ላይ ክፍልፍል ሲመጣ ወጪውን አልቻለም። ስለዚህ ሁሉም በያለበት ይወዳደርና ለኢትዮጵያ ሻምፒዮና ብቻ አዲስ አበባ ይምጡ ተባለና በዛ ጸና። አሁን መከላከያን፣ አየር ኃይል፣ ባህር ኃይል፣ ምድር ጦር መቻል ብሎ መጣ። አየር ኃይል ንብ ብሎ መጣ። ባህር ኃይል ብሎ መጣ። ከነማም ነበረ። ከነማ ደግሞ በአራቱ ክልል 4 ቡድን እንደዛ ብሎ ሲወዳደር እየተጣራ 75 ዓመተ ምህረት 50 ክለቦች ተፈጠሩ። 50 ክለቦች ተፈጠሩና ተጣርቶ ምክንያቱም በዛ የሲቪሉ ክለብ ስለበዛ 50 ክለቦች ተፈጠሩ። ተጣርቶ 12 ክለቦች እንዲመጡ ተባለ። ተጣርቶ መጣ። ሌላውን ሰከንድ ዲቪዥን እንዲወዳደር ተደረገ። እንግዲህ የባህር ኃይል እድገቱ ከዛ ጀምሮ ቅርጫት ኳስ ኃይለኛ ተወዳዳሪ ሆነ። መረብ ኳስ ኃይለኛ ተወዳዳሪ ሆነ። እግር ኳሱ መካከለኛ ነው። እጅ ኳስ፣ አትሌቲክስ ቶፕ አትሌቶች አሉ። ብሔራዊ ቡድን የሚመረጡ አሉ። ብሔራዊ ቡድን ውስጥ ብዙ ተወዳዳሪዎች አሉን። እንደዛ እያለ የባህር ኃይሉን ስፖርት እዚያ ደርሰን ክለቡ እዛ ላይዘን ነበር ያልኩ። እሱ በደንብ አሳድሰውት ባህር ኃይሉ አሳድሶ መኖሪያቸውም መመገቢያቸውም እዛው አንድ ላይ ሁሉም ሆኖ ስንኖር ያው አሁን የመንግስት ለውጥ ሲደረግ ኢህአዴግ ሲገባ ፈረሰ። ቤቱም እንትን አለ። ጦር ሰራዊት አሁን ወስዶት ጦር ሰራዊቶች ናቸው ያሉበት አሁን እንጂ ስሙ የኛ ስም እንዳለ እዛ ላይ አለ። እኛ እንግዲህ ለባህር ኃይሉ ስፖርት መሰራረት እና እውቅና ለማሰጠት እኔ ብዙ ጥረት አድርጌያለሁ። ከኔም ጋር የነበሩ ጓደኞች አሉ። ግን እኔ በባህር ኃይሉ የክለቡ ዋና ጸሐፊ ሆኜ ብዙ አመት ሰርቻለሁ። ቴክኒካል ዳይሬክተር ሆኜ ሰርቻለሁ። እኔ የሰራሁት ማንኛውንም ነገር ጦር ኃይሎች ውድድርም ሲኖር ከዛ ውስጥ አውጣተን ቴክኒኩን በአሰልጣኞች ቀጥረን እያሰለጠን እያሰራን በ75 ዓመተ ምህረት አጠቃላይ የጦር ኃይሎች ውድድር አሸናፊ ሆነን ያው ባህር ኃይሉ የብር ዋንጫ ከፕሬዝዳንት መንግስቱ ኃይለማርያም እጅ የብር ዋንጫ ተሸልመናል እና ክለቡ በጣም ጥሩ ደረጃ ላይ ያለ የመንግስት ለውጥ ሲደረግ ፈረሰ። በቃ እንግዲህ እኔ ምጽዋ የቆየሁት ለተወሰነ ጊዜ ነው። አብዛኛውን ጊዜ እኔ ያሳለፍኩት ከ70 ዓመተ ምህረት ጀምሮ እዚህ አዲስ አበባ ጠቅላይ መምሪያ የባህር ኃይል ስፖርት ክፍል ኃላፊ ሆኜ ነው። በቴክኒኩ በኩል ስፖርቱን በአጠቃላይ የሚመለከት ውጤትን በተመለከተ እኔ ነኝ በርኩ ኃላፊ ሆኜ ስሰራ የነበረውና ያቋቋምኩትም ክለቡን እኔ ነኝ። በ1958 ዓመተ ምህረት ነው የተቀጠርኩት። ከዛ በፊት የተወሰኑ መርከቦች ነበሩ። የባህሩም ከራስ ካሳል እስከ ራስ ዱሜራ ያለውን ድንበር ማስጠበቅ አልፎም ተርፎ ደግሞ ስኮላርሺፕ የሱዳን ከዩጋንዳ ከተለያዩ ሀገሮች ከአፍሪካ ሀገሮች እየመጡ ስኮላርሺፕ ኢትዮጵያ ውስጥ ምጽዋ ይማሩ ነበር። ተምረው የሄዱ አሁን ትልቅ ደረጃ የሚደርሱ አሉ። በተለይ ሱዳኖች በብዛት እኛ ጋር ነበር የሚሰለጥኑት እና ያ በዛን ጊዜ ብዙ መርከብ ያላትና እንደው ትላልቅ መርከብ ያላት ግብጽ ብቻ ነበረች በእኛ ዞን ውስጥ እና እኛ ያን እንግዲህ እስከ ዳህላክ አይላንድ እነኚህ አሳ አጥማጆች ምናምን ህገወጥ ንግድ ምናምን በዛ በኩል ብዙ ኮንትሮባንዶች እንትን ይላል። እነሱን የመከላከል የመያዝ የማስጠበቅ ስራ ትልቅ ስራ ነበር ይሰራ የነበረው።
ስለዚህ ባህር ኃይል የኢትዮጵያ ባህር ኃይል እዛም በመኖሩ ትልቅ ግራጁዌሽን በጥር ወር የእጩ መኮንኖች ግራጁዌሽን አለ። ጃንሆይ ይመጣሉ። ጃንሆይ ስታንድ ስቲል ኤችኤምኤስ ስታንድ ስቲል የምትባል መርከብ አለች። ልክ እንደ ኤችኤምኤስ ኢትዮጵያ እንዳልኩ በመርከብ ቅርጽ የተሰራች ፓሬድ ግራውንድ አለ ግራጁዌሽን የሚደረግበት። ጃንሆይ መጥተው እዛ የአሜሪካን ተወካይ ይመጣል መርከብ፣ የራሽያ ተወካይ መርከብ ይመጣል፣ የእንግሊዝ ተወካይ መርከብ ይመጣል፣ የጣሊያን ተወካይ ይመጣል፣ የፈረንሳይ ይመጣል፣ የህንድ ይመጣል። ይሄ ሁሉ ሲመጣ መርከቦቻቸው ይመጣሉ፣ ምጽዋ ይገባሉ። የግራጁዌሽን ውለታ ለግርማዊ ቀዳማዊ ኃይለ ሥላሴ የአሜሪካን እነኚህ የመጡት ተወካይ መርከቦች በሙሉ ሰንደቅ ዓላማቸውን ለጃንሆይ አዘቅዝቀው ሰላምታ ሰጥተው ነው የሚያልፉት በሙሉ። እና ኢትዮጵያ ሀያል ነች፣ በኢስት አፍሪካ ውስጥ ሀያል የባህር ኃይል ያላት ነች ነበር የሚባለው በዛን ጊዜ እስከ መጨረሻው እስከ እንግዲህ ጃንሆይ እስከ ወረዱበት እስከ 66 ድረስ። ከዛ በኋላ ነው እንግዲህ ኮስት ጋርድ በቃ ዝም ብሎ ከወደባችን ከቦርደራችን አናልፍም። በደርግ ጊዜ የትም ቦታ መንቀሳቀስ የለም። እዛ ምጽዋ ሆኖ ከምጽዋ ወደ አሰብ፣ ከአሰብ ወደ ምጽዋ እና ዳህላክ አይላንድ የኛን የራሳችንን ድንበር ማስከበር ብቻ ነው። ሌላ ወዴትም አይኬድም ነበር። እና በደርግ ጊዜ ምንድነው ከራሽያ ጋር ስለነበረ ግንኙነቱ ከራሽያ የመጡ መርከቦች አሉ። ስኮላርሺፕ መርከበኞቹ የሚሄዱትም ወደ ራሽያ ነው፣ ሌላ ወዴትም አይደለም። ድሮ ግን እንግሊዝ ሀገር፣ ኖርዌይ፣ አሜሪካን መርከብ ላይ የሚሰሩት የተመደቡት ቅድም እንዳልኩ በየብራንቹ አሉ አላልኩም? እነሱ አሜሪካን ሀገር፣ እንግሊዝ ሀገር፣ ኖርዌይ እየሄዱ ፈረንሳይ ሀገር ሄደው ይማራል። በተለይ አንደር ዎተር ኮማንዶች አሉ፣ ዳይቨሮች። እነሱ ፈረንሳይ ሀገር ሄደው ነው የሚማሩት። 6 ወር አመት እንደዚህ ተምረው ይመጣሉ። ባህር ጠለቅ ኮማንዶ ይባላሉ። እነሱ ደግሞ ለብቻ ነው፣ የነሱ ለየብቻ ነው። ኤሌክትሮኒክስ ብራንቾች አሉ ፈረንሳይ ሄደው የሚማሩ። ሰፕላይ አሜሪካን ሀገር፣ ኢንጂነሮች አሉ አሜሪካን ሀገር ሄደው የሚማሩ እና እንደዛ ነበረ ትምህርት የሚሰጠው። አሁን እንግዲህ ቅድም አዲስ መርከበኞች ሲቀጠሩ መርከቧ ይዛ ትሄዳለች አላልኩም? ያ ማለት እንግዲህ ኢትዮጵያ መርከበኞች አሏት፣ የሰለጠኑ መርከበኞች አሏት ብላ ለማስተዋወቅ ነው የምትሄደው እንጂ ሌላ ምንም ነገር የለም። እዚህ ሆኖ ከውጭ ጉዳይ ሚኒስቴር ይነገራል። ውጭ ጉዳይ ሚኒስቴር ከኤምባሲዎቹ ጋር ይነጋገርና አንድ ወደብ ላይ 3 ቀን ትቆያለች መርከበኞቹን ለማስተዋወቅ። ዶክ ስትገባ ብቻ ነው ያው እንደ መኪና ጋራዥ እንደሚገባው። ህንድ ሀገር 6 ወር ቆይታለች። ማዳጋስካር እንደዚህ 4 ወር ነው 6 ወር ቆይታለች። ውስጡን ለማስጠረግ ሼል ይይዛል። ያንን ለማድረግና ኢንጂኑን ኦቨርሆል ለማድረግ እንደዚህ ሲሆን ነው እንጂ ሌላ ለማስተዋወቅ ብቻ ነው የምትዞረው። ይዛ ትሄዳለች። ባህር ኃይል አላት፣ መርከብ አላት። እንደዚህ ብላ ለማስተዋወቅ ነው የምትሄደው። በውጭ ጉዳይ ሚኒስቴር በኩል ነው የሚያልፈው ግብዣው። እንግዲህ እኔ መጀመሪያ የሰማሁት ቀን በጣም ነው ደስ ያለኝ። ኢትዮጵያ የባህር በር ማግኘት ለኔ እንደ አዲስ መፈጠር ነው፣ እንደ አዲስ መወለድ ነው። ምክንያቱም አሜሪካን ድሮ ኢትዮጵያን በጣም የምትፈልጋት ሀገር፣ ኢትዮጵያ የተናገረችው መሬት ጠብ የማትል ሀገር፣ ለኢትዮጵያ ሞታለሁ ለኢትዮጵያ አለሁ የምትል ሀገር ነበረች። ልክ የባህር በር ስታጣ ላንድ ሎክድ ስትሆን የፊቷን የማዞር ሁኔታ። ያም ሆኖ ግን ዞሮ ዞሮ ካለ ኢትዮጵያ ምንም ነገር እንደማይሆን ስለምታውቅ አስመራ ውስጥ ትልቅ ሬዳር ነበራት አሜሪካ። ሬድ ሲን፣ ሜዲትራኒያን ሲ እና ይሄ ገልፍ ኤሪያን የምትቆጣጠርበት። የእስራኤልና የአረቦች ጦርነት የ6 ቀን ጦርነት በ6 ቀን ያለቀው ቃኞ ስቴሽን የሚባል አስመራ ውስጥ አለ። ያ ቃኞ ስቴሽን
የአሜሪካን ስቴሽን ነው። አሜሪካኖች ናቸው። ሬዳር አለ። ያን ኤሪያ በሙሉ የሚቆጣጠሩት እዛ ባለ ሬዳር ነው። በጃንሆይ ጊዜ የነበረውን ሬዳር ማለት ነው። ልክ እስራኤል በ6 ቀን ጦርነቱን ሲጨርስ አረቦች እነ ጋዳፊ እነ ግብፅ አፍሪካ ህብረት ላይ ኢትዮጵያ አስመራ ላይ ባለው የአሜሪካን ሬዳር እስራኤል ተጠቅማ ነው አረቦችን ያጠቃችው፣ ግብፅንም ያጠቃችው። ስለዚህ ያንን ኢትዮጵያ ከሀገሯ ታስወጣ፣ አልበለዛ ኦኤዩ ከአዲስ አበባ ከኢትዮጵያ ተነቅሎ ወደ ሊቢያ መሄድ አለበት የሚል ነገር አመጡ። ይህን ሲያነሱ ጃንሆይ አፍሪካ ህብረትማ እኛ በስንት ትግል ያቋቋምነውን ከዚህ ከኢትዮጵያ አይወጣም ብለው ከእስራኤል ጋር ዲፕሎማቲክ ግንኙነታቸውን አቋረጡ። ከእስራኤልም ጋር ከአሜሪካን ጋራም ዲፕሎማቲክ ግንኙነት ተቋረጠ። ይሄም ሬዳሩም እንዲቋረጥ ተደረገ። ያም ማድረጋቸው ለሳቸው ውድቀት ሆነ። ምክንያቱም የእስራኤልና የአሜሪካን ኢንተለጀንሶች ነበሩ ይረዷቸው የነበረው። ከዛ በኋላ ሁሉ ነገር ቆመ። ያው እነ መለስ ዜናዊ ኤርትራ ትገንጠል ሲሉ ኤርትራ መገንጠል አልነበረባትም። በእኔ እምነት እና በእኔ አስተሳሰብ ህዝቡ ግሩም ህዝብ ነው። ኤርትራ ህዝብ ከባህር ኃይል ጋር እንደዚህ ነው። በቃ እጅና ጓንት ነው። በጣም ነው የሚወዱን፣ በጣም ነው የምንወዳቸው። እኛም ሻዕቢያ እዛ ከተማ ውስጥ እያለ እኛ ለዊኬንድ ሄደን አስመራ ስንዝናና ስንጫወት ምን ስንል ቡና ቤት ውስጥ እየተጫወክ መጥተው እነኛ እዛ ቁጭ ያሉት ሻዕቢያዎች ናቸው ብሎ ለኛ ይነግሩናል። እዛው የአስመራ የኤርትራ ተወላጆች ለምን እኛ የሄድነው እዛ መርከብ ላይ ለመስራት አገር ለማየት ነው እንጂ እኛ ሻዕቢያን ልንፈልግ ልንታኮስ ልንጋደል እንዳልሆነ ህዝቡም ስለሚያውቅ እነሱ መተጠጋ ብለው አይዟችሁ እኛ እናንተን አይደለም ከምድር ጦር ጋር ነው እንጂ እኛ ከእናንተ ጋር ምንም ጉዳይ የለም። የኛ መኪና 115 ኪሎ ሜትር ከምጽዋ አስመራ በራሳችን መኪና ስንሄድ እያዩን ስንመለስ እያዩ ምንም ከኛ ተቀጥሎ የሚመጣውን ያፈነዳሉ፣ ያቃጥላሉ። ገንዘብ አላዋጣቸውም ብለው እነኚህ ቦቴ ምናምን የሚይዙትን ከጦር ሰራዊት ጋር ይታኮሳሉ። እኛ ግቢ ውስጥ ገብተን አይተናቸዋል። እናንተ ግፋቢል ካርታ ነው አልጋችሁ ላይ ቁጭ ብላችሁ ካርታ ነው የምትጫወቱ። ግማሹ መጽሐፍ ያነባል፣ ግማሹ ስለ ውጭ ሀገር ያወራል፣ ስለ ግማሹ ፈገግታ ያወራላችኋል እንጂ ስለ ሻዕቢያ ስለ ሽፍታ የምታወሩት ነገር የለም። እኛ ውስጡን ሁሉ እናውቃለን ብለዋል ይላሉ። እና እነመለስ ናቸው አሰብ በጂኦግራፊም ስታስበው የወሎ ክፍለ ሀገር ነበር ድሮ በጃንሆይ ጊዜ። በደርግም ጊዜ አሰብ ራስ ገዝ ነበር፣ ራሱን ብቻ ነበር የሚያስተዳድረው። እነመለስ ናቸው ውሰድ የግመል መፈንጫ ይሆናል ነው ምናምን። ስለዚህ አሰብ ቢመለስ እንደገና ባህር ኃይል ቢቋቋም እድሜው አይፈቅድም እንጂ ሄጄ እኔም እዛ ተገኝቼ ያለውን የባህር ኃይል ሰራዊት የኢትዮጵያ ባህር ኃይልን ሳሰለጥንበት የነበረውን በስፖርት መስክ ለማሰራት ደስ ነው የሚለኝ። ባህር ኃይል ከተመሰረተ እና አሰብ ከተመለሰ ምጽዋ እንኳን አይመለስም፣ አሰብ ተመልሶ ኢትዮጵያ የባህር በር ካገኘች ያኔ አሁን ጀርባቸውን የሰጡ ሁሉ እግራችን ስር ወድቀው ነው የሚለምኑ እና የሚቀርም እንጃ በቅርብ ጊዜ የሚሆን ይመስለኛል ሳስበው። በቅርብ ጊዜ በአመት 2 አመት ግፋ ቢል እንደማየው እንግዲህ አሁን እኔ ማስተር ቺፍ ነኝ። የትከሻ ማዕረግ ጨርሻለሁ። የመጨረሻው ደረጃ ላይ ነው ያለሁት። በኢንሊስትድ ማዕረግ የመጨረሻው ነኝ። ከዛ እንግዲህ ምናልባት ከዚህ
ፈተና ተፈትኜ ወይንም ብፈልግ ኖሮ ሰብ ሌፍተናንት ተመልሼ ምክትል መቶ አለቃ ነው ማለት ሰብ ሌፍተናንት ይባላል። ከዛ ሌፍተናንት ከዛ ማነው ሰብ ሌፍተናንት ጁኒየር ሌፍተናንት 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 ኮማንደር ካፕቴን እንደዛ ያለ እስከ አድሚራል ድረስ ይሄዳል። ሬር አድሚራል ድረስ ይሄዳል። ይሄ እንግዲህ ኢንተርናሽናል መጠሪያው ነው። ሌላው ከሰውና ከንትን ጋር ነው። ይሄ ከወርክሾፕ ሊደር ነው የኛ ቅድሚያ የማመሰግነው ባለቤቴን ነው። ሲያመኝ ትንከባከበኛለች። አሁን ይሄ እግሬን የሚያመኝ ዝም ብሎ ምንም ነገር ሳልሆን ነው ያመመኝ። ሂፕ አርተራይተስ የሚባል ህመም ነው። ያው ኤክሰርሳይዝ ሰራለሁ፣ ታበረታታኛለች። ሌላ ምንም ነገር የለብኝም። እንክብካቤ በቃ እኔ ባለቤቴን እንደ እናትም እንደ እህትም እንደ ሚስትም ነው የምትንከባከበኝ። ከእሷ ቀጥሎ ልጆቼን እና የፈጠረኝን አምላክ ነው የማመሰግነው። የአሻም ቴሌቪዥን እንግዳ አድርጋችሁ ልምዴን እንዳካፍል ስለጋበዛችሁኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እስኪ ነው ወዳጄ